ግብጽ ተደብቃ ስትሰራ የነበረው ሸፍጥ ይፋ ወጥቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ የኔ ነው የምትለውን አሰብ ለግብጽ አሳልፈው ሰጡ። ሾልኮ በወጣው መረጃ ምክንያት የቀይ ባህርና ተያያዥ ጉዳዮች ተንታኞች አሁን ግብጽ ኢትዮጵያን አሸነፈች ብለዋል። በዝርዝር እንመለከተዋለን። አብራችሁን ቆዩ። የአባይ አጠቃቀም ጉዳይ ዋነኛው ነጥብ ነው ይባላል። ኢትዮጵያና ግብጽን ሳያስማማ የዘለቀው ኢትዮጵያ የራሴ ወንዝ ነውና አለመዋለው ብላ እቅድ አውጥታ እንቅስቃሴ ከጀመረችበት ጊዜ ጀምሮ አሁን ግድቡ ተጠናቋል እስከተባለበት ጊዜ ድረስ ግብጽ ያዙኝ ልቀቁኝ ስትል ቆይታለች። ነገሩን ከስር ከመሰረቱ የተመለከቱ አስተያየት ሰጪዎች ግብጽ እንደው በባዶ መፎከሯና ኢትዮጵያም እንዳለችው መፈጸሟ ግብጽ በአባይ ጉዳይ መሸነፏን ያሳበቀ ነው ይላሉ። በተለያየ መንገድ ኢትዮጵያን የታላቁ ህዳሴ ግድብን ከመገንባት ልታስቀር የሞከረችው ግብጽ ያሰበችው ሳይሳካላት ቢቀርም አንዳች አጸፋዊ መልስ ግን ከሷ ይጠበቅ ነበር። ሁሉም ይህን አጸፋ በሚጠብቅበት ሰዓት ነው ሾልኮ ወጣ የተባለው የግብጽና የኤርትራ አስደንጋጭ ስምምነት ይፋ የሆነው። መሸነፏን በጸጋ ያልተቀበለችው ግብጽ የጠላቷን ዋነኛ ፍላጎት ለመቀማት ቆርጣ ተነስታለች። ኢትዮጵያ ከቅርብ ጊዜያት ወዲህ አሰብ የኔ ነው በማለት ጥያቄ እያነሳች እንደሆነ ይታወቃል። ዘ ናሽናል ይዞት በወጣው መረጃ መሰረት ግብጽ ከኤርትራና ከጅቡቲ ጋር በአይነቱ ለየት ያለ ነው የተባለ የባህር ወደብ ስምምነትን ተፈራርማለች። ተራ አይደሉም የተባሉት ስምምነቶች ኢትዮጵያ ፊቷን ያዞረችበት አሰብና ወደ 90% የገቢና ወጪ ንግዷ የሚፈጸምበት ዶራህሌ ወደብን ለግብጽ በስጦታ ወረቀት ጠቅልሎ የሰጠ ነው እየተባለ ይገኛል። በካይሮ ያሉት ምንጮች የነገሩኝ ያለው ዘ ናሽናል ግብጽ ከኢትዮጵያ ጋር ለዘመናት የቆየችበትን ውዝግብ ኢትዮጵያ ላይ ቀጠናዊ ግፊት በመፍጠር ለመቋጨት በማሰብ አሰብን የግሏ ለማድረግ ቆርጣለች። ካይሮና አስመራ ደረሱበት በተባለው ስምምነት መሰረት ግብጽ ለዘመናት ተዘግቶና ካለ እንቅስቃሴ በእርጅና ውስጥ የቆየውን የአሰብ ወደብ እንዲሁም በጅቡቲ የሚገኘውን የዶራሌ ወደብን መልሶ በመገንባትና ዘመኑን የዋጀ በማስመሰል የጦር መርከቦች ማስቀመጫና ሌሎች አነስ ባለ መጠን የሚደረጉ የወታደራዊ እንቅስቃሴዎች ማስኬጃ ለማድረግ አስባለች። ሁለቱም ወደቦች የቀይ ባህር ደቡባዊ በር በሆነው የባብ አልማንዴብ የባህር ወሽመጥ አጠገብ የሚገኙ ናቸው። ኢትዮጵያ በእጅጉ የጅቡቲው የዶራሌ ወደብ ጥገኛ እንደሆነች የሚታወቅ ሲሆን ይህ የግብጽ እንቅስቃሴ ኢትዮጵያን ክፉኛ እንደሚጎዳ ግልጽ ነው። ግብጽ የባህር ወደብና የባህር በር ችግር እንደሌለባት የሚታወቅ ነው። ቀይ ባህርን ከሜዲትራኒያን ባህር ጋር የሚያገናኘውን የስዊዝ ቦይን ጭምር የምትቆጣጠረው ግብጽ ከቀይ ባህር ጋር የሚያዋስናት ወደ 2000 ኪሎ ሜትር የሚደርስ የባህር ዳርቻ እንዳላት የሚታወቅ ነው። ስለዚህ ይህ የአሰብና የዶራሌ የወደብና የባህር ኃይል ስምምነት ግብጽ ለራሷ ከምታገኘው ይልቅ ኢትዮጵያን የምታሳጣውን ጥቅም ያሰላችበት እንደሆነ ግልጽ ነው። ግብጽ በተደጋጋሚ እንደ ኢትዮጵያ ላሉ የባህር በር ለሌላቸው ዝግ ሀገራት አስቸጋሪ አቋም በመያዝ ትታወቃለች። በቀጠናው ያላትን የበላይነት ሳይሸራረፍ እንዲቀጥል በመፈለግ የኢትዮጵያን የአሰብ ጥያቄም በእጅጉ ስትቃወም ቆይታለች። በግብጽና በአስመራ ከተደረጉ ተደጋጋሚ ውይይቶች በኋላ ተገኘ የተባለው ይህ መግባባት እውነትነቱ ከተረጋገጠ ግብጽ የኢትዮጵያን ጎረቤቶች በመጠቀም ከጎኗ ሆና አንገቷ ስር መተንፈስ ትጀምራለች። ዝርዝሩ ይፋ ያልወጣው የኤርትራና የግብጽ ስምምነት በፈረንጆቹ ጥቅምት መጨረሻ ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት የተፈጸመ ነው ተብሏል። ዘ ናሽናል እንደዘገበው ከሆነ የጅቡቲውም ቢሆን በግብጽና ጅቡቲ ከፍተኛ ባለስልጣኖች መሃል ተፈጽሟል። ከዚህኛው ስምምነት በፊትም በግብጽና ኤርትራ እንዲሁም በግብጽና ጅቡቲ መሃል በቀደሙት ጊዜያቶች የተፈራረሟቸው የሁለትዮሽ የፖለቲካዊና የወታደራዊ ስምምነቶች ነበሩ። ይህ የአሁኑ ደግሞ ቀድሞ የነበረውን የሀገራቱን ግንኙነት ወደ ላቀ ደረጃ ከፍ ያደርጋል ተብሎ ይጠበቃል። ግብጽ በወደቦቹ ላይ የተለያዩ መሰረተ ልማቶችን በመገንባት የጦር መርከቦች መተላለፊያና መስፈሪያ እንዲሁም የተለያዩ ወታደራዊ ሄሊኮፕተሮችና የባህር ሰርጓጅ መርከቦች መተላለፊያ ለማድረግ አቅዳለች። ከጅቡቲ ጋር የተደረሰው ስምምነት በተለይም ከተለያዩ የሀገሪቱ አካባቢዎች ወደ ዶራሌ የሚወስዱ መንገዶችን መገንባትን ያካተተ ነው። ከ1993 ወዲህ የባህር በሯን በኤርትራ መገንጠል ምክንያት ያጣችው ኢትዮጵያ የዶራሌ ወደብን እንደ አይኗ ብሌን የምትመለከተው ነው። ግብጽ በእነዚህ ስምምነቶች ተገን በማድረግ በጅቡቲና ኤርትራ ጦሯን በማስገባት ኢትዮጵያ ላይ ግፊት ለመፍጠር እንዳሰበች እየተዘገበ ይገኛል።
እንደሚታወቀው የኢትዮጵያና የግብፅ ግጭት በቅርብ ጊዜያት የተጀመረ አይደለም። በታሪክ በጣም ወደ ኋላ መለስ ብንል እንኳን የግብፅ ነገስታት በተደጋጋሚ ኢትዮጵያን ሊወሩ ሞክረው ሳይሳካላቸው ቀርቷል። ለዘመናት የግብፅን እንቅስቃሴ ስትመክት የቆየችው ኢትዮጵያ በቅርብ ዓመታት የታላቁ ህዳሴ ግድብን ለመስራት መሰረተ ድንጋይ ከጣለችበት ወቅት ጀምሮ ደግሞ በእጅጉ ተፈትና ቆይታለች። ከተፋሰሱ ሀገራት ጋር በተደጋጋሚ ለድርድር የተቀመጠችው ኢትዮጵያ አባይን በተራዘመ ጊዜ ቢሆንም ጨርሶ ወደ ሥራ ለማስገባት ግን ያስቆማት አልነበረም። ወትሮም ቢሆን የአባይ ግድብ ህልውና የሆነውን የናይል ወንዝ መጠኑን ይቀንስብኛል ስትል የነበረው ግብፅ ግድቡ ከተጠናቀቀ በኋላም እኔን የሚነካ ጉዳይ ነውና አባይን እና ግድቡን በጋራ እናስተዳድረው ስትል ተደምጣለች። ግብፅ፣ ሱዳንና ኢትዮጵያ የሶስትዮሽ ድርድሮችን ሲያደርጉ የቆዩ ሲሆን ምንም መግባባት ላይ ሊደረስ ባለመቻሉ ድርድሮቹ ተቋርጠዋል። የግብፅ ውጭ ጉዳይ ሚኒስተር በድር አብደላቲም በቅርቡ ይፋ እንዳደረጉት ከሆነ ግብፅ ከዚህ በኋላ በአባይ ጉዳይ ላይ ከኢትዮጵያ ጋር ተቀምጣ የመወያየት እቅድ የላትም። ምንም መግባባት ላይ መድረስ ባለመቻላችን የአባይን ውሃ አጠቃቀም በተመለከተ ሌሎች አማራጮች እንፈልጋለን እንጂ ከኢትዮጵያ በኩል የመፍትሄ ሐሳብ ይመጣል ብለን ተስፋ እናደርግም ብለዋል ባድር አብደላቲ። ኢትዮጵያ ከአባይ ጉዳይ ጋር ተያይዞ ለሚቀርብባት ክስ በተደጋጋሚ መልስ እየሰጠች የቆየች ሲሆን በተለያዩ መግለጫዎች ላይም ህዳሴ ግድቡ ይበልጡኑ ግብፅና ሱዳንን ተጠቃሚ የሚያደርግና ከድንገተኛ ጎርፍ የሚከላከል ነው ብላለች። የተከታታይ ድርድሮቹ ስሜት ያልሰጧት ግብፅ የአረብ ሊግ አባል ሀገራት ከሆኑት የኢትዮጵያ ጎረቤቶች ሶማሊያና ጅቡቲ እንዲሁም ኤርትራና ኬንያ ጋር የተለያዩ ግንኙነቶችን በመፍጠር ኢትዮጵያን እጇን ጠምዝዛ ወደ ፍላጎቷ ለማስጠጋት ስትጥር ቆይታለች። ሶማሊያ የኢትዮጵያን ጦር ለዓመታት ሲያካሂደው የነበረውን የሰላም ማስከበር ዘመቻ እንዲያቆም በመጠየቅ ከሀገሯ አስወጥታለች። የኢትዮጵያን ጦር መውጣት ተከትሎም ግብፅ የሶማሊያን ሰላም ለማስከበር እሰራለሁ በማለት ከተለያዩ ወታደራዊ ድጋፎች በተጨማሪም ጦሯን በሶማሊያ ማስፈር ጀምራለች። አሁን የሆነው ሆኖ ጊዜ እዚህ ጋር አድርሶናል። ኢትዮጵያ በታሪኳ ትልቁ አጣብቂኝ ውስጥ ገብታለች። የተለያዩ አስተያየት ሰጪዎች እንደሚሉት ከሆነ ከቅርብ ጊዜያት ወዲህ ከአሜሪካ ጋር ወዳጅነቷን እያጠናከረች ያለችው ኢትዮጵያ ግብፅ ያሰበችውን ወደ መሬት እንዳታወርድ አሜሪካን እንዳሸማጋይ ልትጠቀም ትችላለች። ሾልኮ የወጣው መረጃ በግብፅ ወይም በኤርትራ እንዲሁም በጅቡቲ ይፋዊ መግለጫ የወጣበት ጉዳይ አይደለም። 2 ወራት የተቆጠረውን ስምምነት ግብፅ፣ ኤርትራና ጅቡቲ መደበቃቸው ምናልባትም የስምምነቱን ከባድነት ተረድተው መጪውን በመስጋት ሊሆን ይችላል እየተባለ ነው። አሊያም ስምምነቱ በወረቀት ላይ ብቻ የቀረ ወደ ተግባር ሊገባ ያልቻለ ነው። ስምምነቱ መሬት ላይ ወረደም አልወረደም ግን የግብፅን ጉዳይ በአይነ ቁራኛ መከታተል እንደሚያስፈልግ ግልጽ የሆነ ነገር ነው። ለድርድር አልቀመጥም ያለችው ግብፅና በቅርቡ ከኢጋድ አባልነቷ ራሷን ያስወጣችው ኤርትራ ደረታቸውን ነፍተው የመናገራቸው ሚስጥር ያቀዱት አንዳች ከባድ ነገር በመኖሩ ነው። ኢትዮጵያ በጠቅላይ ሚኒስትሯ ዶክተር አብይ አህመድ በኩል በተደጋጋሚ እየተስተዋሉ ያሉ ዲፕሎማሲያዊ እንቅስቃሴዎች እያደረገች ትገኛለች። እኚህ መንገዶችም ምናልባት ኢትዮጵያ ኤርትራንና ግብፅን ያሰቡትን እንዳያሳኩ ማድረጊያ ብቸኛ አማራጭ ሊሆን ይችላል።